ሰላም ሰላም እንዴት አመሻችሁ ውድ ስለ አርሰናል ዩቲዩብ ቻናል አድማጭና ተመልካቾቻችን እንዴት ቆያችሁን? የአውሮፓ ቻምፒዮንስ ሊግ የሊግ ፌዝ ድልድሎች ዛሬ ምሽት 2 ሰዓት ላይ ወጥተዋል። ትላንትም የካራባው ካፕ ወይም የሊግ ካፕ ክለባችን በሶስተኛ ዙር ማንን እንደሚገጥም ታውቋል። እንዲሁም ሌሎች መረጃዎች አሉ። እናንተም ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ በማድረግ ይህን ቪዲዮ ጀምሩ። ክለባችን ሪያል ማድሪድ ጋር የመጀመሪያ ጨዋታውን በውቡ ኤምሬትስ የሚያደርግ ይሆናል። ቀጥሎም ከባየር ሙኒክ ከሜዳ ውጭ፣ ከቦርሲያ ዶርትመንድ በሜዳው፣ ከሪያል ቤቲስ ከሜዳ ውጭ፣ ከሊል በሜዳው፣ ከናፖሊ ከሜዳ ውጭ፣ ሳባህ የሚባል የምን ሀገር ክለብ እንደሆነ የማይታወቅ በሜዳችን የምናስተናግድ ይሆናል። በመጨረሻም ከስላቪያ ፕራግ ከሜዳ ውጭ የምንጫወት ይሆናል እና በተለይ ከሪያል ማድሪድ እንዲሁም ከባየር ሙኒክ ትልቅ ፈተና እንደሚጠብቀን ይጠበቃል። በተለይ ከሪያል ማድሪድ ጋር አምና ኦልሞስት ዘንድሮ በቪኒሺየስ ጁኒየር ዝውውር በጣም ነገሮች ተጋግለው ነበር። ነገር ግን በመጨረሻ ሰዓት ቪኒሺየስ ጁኒየር ወደ ክለባችን የሚያደርገውን ዝውውር ተቋርጧል ማለት ነው። ምክንያቱም በሪያል ማድሪድ ለመቀጠል በመወሰኑ እንዲሁም ባየር ሙኒክ ጋር በአሊያንስ በ2023 ይመስለኛል 1-0 ተሸንፈን ከውድድሩ ውጭ የሆንበት በሩብ ፍጻሜ ማለት ነው። በሚኬል አርቴታ የመጀመሪያ የአውሮፓ ሻምፒዮንስ ሊግ ክለባችንን ይዞ በተሳተፈበት ዓመት በሩብ ፍጻሜ በሜዳችን ኤሚሬትስ 2-0 ከሆን በኋላ በአሊያንዝ አሬና 1-0 በጆሹዋ ኪሚች ጎል አስቆጥሮ 1-0 ተሸንፈን ከውድድሩ ውጭ እንደሆን እናስታውሳለን እና በአሊያንዝ አሬና ከሜዳ ውጭ ባየር ሙኒክን የምንገጥም ይሆናል። እንዲሁም ከቦርሲያ ዶርትመንድ በፕሪሲዝን ደግሞ 3-1 ካሸነፈን ከስፔኑ ሪያል ቤትስ እንዲሁም ከሊል የቀድሞ የክለባችንን ተጫዋችና ቸልሲ ቤት ከሄደ በኋላ ዲስሪስፔክት ያደረገንን አመሰግናለሁ አርሰናል በተለይ ያንን ዩሮፓ ሊግ ክለባችንን 4-1 አሸንፎ ቸልሲ ባሸነፈበት ጨዋታ ጎል ክለባችን ጋር አስቆጥሮ የዩሮፓ ሊግ ዋንጫን ከቸልሲ ጋር ማሸነፉ የሚታወስ ነው እና አርሰናል አመሰግናለሁ ስለለቀቃችሁኝ እያለ ሲያሾፍ የነበረው ኦሊቬ ጂሩ ከሊል ጋር በመሆን ወደ ክለባችን ኤሚሬትስ ስቴዲየም መጥቶ ክለባችንን የሚገጥም ይሆናል። በሴሪያ ድንቅ እንቅስቃሴ ባለፉት ዓመታት እያሳየ የሚገኘው ናፖሊ እንደ ኬቪን ዲብሮይና፣ ራስሙስ ሆይሉንድ እንዲሁም ስኮት ማክቶሚኔ እና ሌሎች ጥሩ ጥሩ ተጫዋቾችን የያዘው ናፖሊ ጋር የምንጫወት ይሆናል። ከዛ ሳባህ የተሰኘው ክለብ ከየት እንደመጣ ራሱ አናውቅም እና በመጨረሻ ደግሞ በሜዳችን ሳባህን እንገጥማለን። በመጨረሻ ስላቪያ ፕራግን ከሜዳ ውጭ የምንገጥም ይሆናል። ሌሎች ክለቦችም የወጡ ድልድሎችን ማየት ትችላላችሁ ማለት ነው። ነገር ግን እኛ ስለ ክለባችን ብቻ ስለሚያገባን አሁን ላይ ያሉ የክለባችን የሊግ ፌዝ ድልድሎች ይህንን ይመስላሉ። ክለባችን በሊግ ፌዝ ስንተኛ ሆኖ ይጨርሳል ብላችሁ ታስባላችሁ? ይህን ድልድል ካያችሁ በኋላ እስኪ ኮሜንት ጋር አስቀምጡልኝ። የመጀመሪያው ጨዋታችንን ከ10 ቀናት በኋላ የምናደርግ ይሆናል። የሴፕተምበር ወይም መስከረም ወር ከ8 እስከ 10 ባለው ጊዜ ውስጥ ማለት ነው። እስካሁን መቼ ቀን እንደሚጫወት የትኛውም ክለብ አላወቀም። ስለዚህ በተለይ ከማክሰኞ ጀምሮ ሮብ፣ ሐሙስ በሶስቱ ቀናት የምንጫወት ይሆናል ምናልባት ማለት ነው። ከሶስቱ ቀን አንዱ ቀን በሪያል ማድሪድ በማስተናገድ በውቡ ኤምሬትስ ስቴዲየም የአውሮፓ ቻምፒዮንስ ሊግን የ2026/27 የውድድር ዓመትን የምንጀምር ይሆናል። በቻምፒዮንስ ሊጉ በፍጻሜ በተሸነፉ በአመቱ ዋንጫውን ከፍ ማድረግ የቻሉ ክለቦች እስካሁን 3 ብቻ ናቸው። አምና በፓሪስ ሰን ጀርመን በመለያ ዓመት ተሸንፈን ከውድድሩ ውጭ መሆናችን ወይም ዋንጫውን ማጣታችን የሚታወስ ነው እና ሪያል ማድሪድ በዩኤፋ ቻምፒዮንስ ሊግ 74 የተለያዩ ተጋጣሚዎችን ገጥሟል። ከነዚህ ውስጥም በአውሮፓ ታላላቅ 5 ሊጎች ውስጥ ሪያል ማድሪድ አርሰናልን ከበርካታ ጊዜያት በላይ ገጥሞ አንድም ጊዜ ያላሸነፈው ብቸኛው ክለብ ነው። ይህንንም ክለባችን ያስቀጥላል ብለን እንጠብቃለን። ሊቨርፑል 2018 በሪያል ማድሪድ ከተሸነፈ በኋላ 2019 በልቷል። ባየር ሙኒክ 2012 በቸልሲ ከተሸነፈ በኋላ 2013 ዋንጫውን አንስቷል፣ በቀጣይ ዓመት ማለት ነው። ኤሲ ሚላን 1993 በማን ተሸነፈ ይህንን ባላውቅም፣ ነገር ግን በ1994
ማሸነፍ ችሏል። ክለባችን ይህንን ታሪክ የተጋራ አራተኛው ክለብ መሆን ይችላል የምናየው ነው። የአውሮፓ ሻምፒዮንስ ሊግ ፍጻሜን በተሸነፈ በቀጣዩ ዓመት የውድድሩ አሸናፊ መሆን ከቻለ ይህን ታሪክ የሚጋራ ይሆናል። ቴሪ ሄንሪ ዛሬ የምድብ ድልድሉን በሚያወጣበት ወቅት የዩኤፋ ቻምፒዮንስ ሊግ ፕሬዚዳንት አዋርድ በሚል ዋንጫ ተሸልሟል እና ከዛ በኋላ ቴሪ ሄንሪ የሰጠው አስተያየት አለ። ከ3 ዓመት በፊት በሩብ ፍጻሜ፣ ከ2 ዓመት በፊት በግማሽ ፍጻሜ፣ ከ1 ዓመት በፊት ደግሞ በፍጻሜ፣ ስለዚህ ቀጣይ ውድድር ዘመን ብቻ አርሰናልን ጠብቁ ሲል አስተያየቱን ሰጥቷል። አርሰናል መልካም እድል እመኛለሁ፣ የዋንጫ በክለቡ የዋንጫ ካቢኔት ወይም መደርደሪያ ውስጥ ያስፈልገናል ብሎ እንደሚያስብም አስተያየቱን ሰጥቷል። በቻምፒዮንስ ሊግ ክለባችን በቀጣይ ውድድር ዓመት ማለትም አሁን በጀመርነው የውድድር ዓመት ዋንጫ ይበላል ብላችሁ ታስባላችሁ? እስኪ ኮሜንት ጋር አስቀምጡልኝ። በሊግ ፌስ ስንተኛ ሆኖ ያጠናቅቃል? ፈተና እስከማን ሊገጥመው ይችላል የሚለውን ኮሜንት ጋር አስቀምጡልኝ። ትናንት በካራባኦ ዋንጫ 3ኛ ዙር ከሜዳችን ውጭ ተጉዘን ኢፕስዊችን እንደምንገጥም ተረጋግጧል። ይህም ክለባችን ወደ ቀጣዩ ዙር በቀላሉ ያልፋል ተብሎ ይጠበቃል። በሩይስ ኔልሰን ጉዳይ ዛሬ ከክለባችን ጋር በጋራ ስምምነት ኮንትራቱ ተቋርጧል ማለት ነው። ውሉ እስከ 2027 ሰኔ ወር የሚቆይና ለ1 ዓመት የማራዘም አማራጭ የነበረው ሲሆን የ26 ዓመቱ የክንፍ ተጫዋች ነፃ ወኪል ሆኖ አርሰናልን ለቋል። የእንግሊዝና ሌሎች ሊጎች ፍላጎት አለ። ቀጣዩ እርምጃ ከመውሰዱ በፊትም አማራጮችን በጥልቀት እንደሚመለከት ዴቪድ ኦርንስቲን ዘግቧል። በተለይ ወደ ዌስትሃም በ3 ሚሊዮን ዩሮ ይቀላቀላል ተብሎ የተጠበቀ ሲሆን የነበረ ቢሆንም ነገር ግን ክለባችን በመጨረሻም ከተጫዋቹ ጋር በግል ስምምነት ኮንትራቱን ማፍረስ ችሏል ማለት ነው። ጋብሪኤል ማርቲኔሊ በአመት 23 ሚሊዮን ዩሮ የሚያስገኝለትን ኮንትራት ለመፈረም ተቃርቧል። አልሂላል እና አርሰናል ዝውውሩን ለመዝጋት የመጨረሻ ስራዎችን እየሰሩ ነው። አልሂላል ለማርቲኔሊ የሕክምና ምርመራውን በዚህ ቅዳሜ ወይም እሁድ ለማድረግ ተዘጋጅቷል ሲል ጄምስ ቤንጅ ዘግቧል። አርቴታ ስለ ማርቲኔሊ ዛሬ መግለጫ ጠየቅ። ሁሉም ጋብሪኤል ያውቃሉ፣ ይረዳሉ፣ ነገር ቢፈጠር ሁሉም ስለተስማማበት ነው የሚሆነው ሲል ጋብሪኤል ማርቲኔሊ ወደ አል ሂላል የሚያደርገውን ዝውውር ያረጋገጠ መረጃ ሰጥቷል። ዛሬ የወጣው ከሌሎች ተጫዋቾች ቀድሞ ነበርም ሲል ሚኬል አርቴታ አስተያየቱን ሰጥቷል። አርሰናል እና ማንቸስተር ሲቲ የ26 ዓመቱን ተጫዋች ኢሊማን እንዳይል ለማስፈረም ፍላጎት ማሳየታቸውን ተገልጿል የሚል መረጃ ቶክ ስፖርት ዘጋቢ የሆነው ቤን ጄኮብስ ትላንት ይዞ ወጥቶ ነበር። ኤቨርቶኖች ተጫዋቹን ዋጋ 80 ሚሊዮን ፓውንድ እንደሆነ ጠቅሰዋል የሚል መረጃም ነው ይዘው የወጣው። ክለባችን በተለይ በግራ ክንፍ አጥቂ ቦታ ላይ እንደሚፈልገው ይታወቃል። ይሄ የኤቨርተን የግራ ክንፍ አጥቂ 10 ቁጥር ለባሽ ማለት ነው እና በተለይ በማንቸስተር ሲቲም እንደሚፈለግና ተፎካካሪ ሆኖ እንደቀረበ እየተዘገበ ይገኛል። የአትሌቲኮ ማድሪድ እና የባርሴሎና፣ የአርሰናል እንዲሁም የሁሊያን አልቫሬዝ ዝውውር ዛሬ ላይ እና ትላንት የወጡ መረጃዎችን እስኪ እናደርሳችሁ እና በተለይ ነገ መቋጫውን ያገኛል ተብሎ ይጠበቃል። አትሌቲኮ ማድሪድ ተጫዋቹ እስከ ነገ ምላሽ እንዲሰጥ ጠይቀው ነበር እና ነገ በተለይ ምላሽ ይሰጣል ወይም የዝውውር ሁኔታው ግልጽ ይሆናል ብለን እንጠብቃለን። ምክንያቱም የዝውውር መስኮቱ ሊዘጋ 3 ወይም 4 ቀናት ነው የሚቀሩት። ማክሰኞ ምሽት 6 ሰዓት ላይ ነው የሚዘጋው። የአትሌቲኮ ቦርድ ዛሬ በድጋሚ በይፋ ወጥተው ሁሊያን አልቫሬዝ ለባርሴሎና እንደማይሸጥ 100% ባርሳ እንደማይቀላቀል አሳውቀዋል እና ሁሊያን አልቫሬዝ በተገፋበት ክለብ መቆየት ወይም አርሰናልን መቀላቀል ብቻ አማራጭ ሆኖ ቀርቦለታል። መዲና የተሰኘው የማርካ ዘጋቢ እንደዘገበው አልቫሬዝ ለሁለተኛ ተከታታይ ቀናት ከክለቡ ጋር ልምምድ አላደረገም የሚል መረጃ ነው ይዞት የወጣው እና ሁሊያን አልቫሬዝ ትላንት እንዲሁም ዛሬ ከአትሌቲኮ ማድሪድ ጋር ልምምድ እንዳልሰራ ነው የተገለጸው። አርቴታና አልቫሬዝ ባለፉት 24 ሰዓታት ውስጥ በድጋሚ ተነጋግሯል። አርቴታም አሁን ዝውውሩ ከመዘጋቱ በፊት መድፉን እንዲቀላቀል ሁሊያንን አልቫሬዝን ለማሳመን ተስፋ አድርጓል። የመሳካት እድሉ ትንሽ ቢሆንም ከባለፈው ሳምንት የተሻለ አሁንም ኮንፊደንስ ተሰምቷቸዋል ሲል ለክለባችን ቅርብ የሆነው ኤኤፍሲ አምዲን ትላንት ምሽት ላይ ዘግቦ ነበር። ሳሚ ሞክቤል በበኩሉ ደግሞ ስለ አልቫሬዝ ዝውውር በአትሌቲኮ እና በአርሰናል መካከል የተደረጉ ክለብ ለክለብ ድርድሮች አዎንታዊ ውጤት አሳይተዋል። ሁሊያን በቀጣዮቹ ቀናት አርሰናል የዝውውር ሂደቱን እንደሚጀምር ፍቃድ ከተሰጠ ስምምነቱን በፍጥነት ሊጠናቀቅ ይችላል የሚል መረጃ ነው ይዞት የወጣው። በተለይ በብዛት ምንጮች እንደሚያሳዩት አትሌቲኮ ማድሪድ እና አርሰናል በዝውውር ሂሳብ ላይ ንግግር አድርገው ለመስማማት እንደቀረቡ ወይም በቃል ደረጃ
ያለውን ሁኔታ እንደተግባቡ ነው የተገለጸው። ሁሊያን አልቫሬዝ ለዚህ ዝውውር ፍቃዱን የሚሰጥ ከሆነ አርሰናል የዝውውር ሂሳቡን ለመክፈል እንደማያመነታ ነው የተገለጸው። በተለይ አትሌቲኮ ማድሪድ ወደ 120 ሚሊዮን ፓውንድ አካባቢ ከዛ በላይ አርሰናል ካቀረበ ተጫዋቹን ለመሸጥ ክፍት እንደሆነ ነው የተዘገበው። ወደ ባርሴሎና ግን የሚሆን አይመስልም። 100% የአትሌቲኮ ማድሪዱ ዋና ኃላፊ ጊል መሪን አሁንም ከአውሮፓ ቻምፒዮንስ ሊግ ድልድል በኋላ የሰጡት አስተያየት እኔ በአትሌቲኮ ማድሪድ ዋና ኃላፊነት ውስጥ እስካለው ድረስ ወደ ባርሴሎና ሁሊያን አልቫሬዝ አይሄድም የሚልም አስተያየት ሰጥቷል። በተለይ ሁሊያን አልቫሬዝ ፍላጎቱ ወደ ባርሳ ቢሆንም ነገር ግን አትሌቲኮ ማድሪድ ወደዛ መሸጥ እንደማይፈልግ ነው መረጃዎች የወጡት። ትላንት ማታ አልቫሬዝ ስለ መጪው ዕጣ ፈንታው ውሳኔ ለመስጠት ከቤተሰቡ ከወኪሉ ፈርናንዶ ሂዳልጎ እና ከህግ አማካሪዎች ከቡድኑ ጋር ለ5 ሰዓታት በተለይ ከዛ በላይ የፈጀ ስብሰባ አድርገዋል። በጠረጴዛ ላይ 2 አማራጮች ብቻ ይገኛሉ። አርሰናልን መቀላቀል ወይም በአትሌቲኮ ማድሪድ የሚቆይ ይሆናል የሚል መረጃ ነው የወጡት። የሁሊያን አልቫሬዝ ሁኔታዎች በጣም ትንሽ ውስብስብ ይመስላሉ። በተለይም ቸልሲም በዚህ ዝውውር ወደ ለንደን መምጣት የሚፈልግ ከሆነ በዚህ ዝውውር መግባት እንደሚፈልግ አንዳንድ ምንጮች ይዘግባሉ። በተለይ ለክለባችን ቅርብ የሆነው ኤኤፍሲ አምዲን ነው የዘገበው እና በሚቀጥሉት 48 ሰዓታት ውስጥ የአልቫሬዝ የወደፊት ዕጣ ፈንታ የሚወስኑ ቀናቶች ናቸው። አትሌቲኮ ማድሪድ የአልቫሬዝን ዝውውር እስከ ዝውውሩ መጨረሻ ቀን እንዲቆይ ፍላጎት የላቸውም። ምክንያቱም ከክለቡ የሚወጣ ከሆነ የእሱን ተተኪ ማስፈረም እንደሚፈልጉ የተገለጸው እና ሩቤን ኡሪያ የተሰኘው ዘጋቢም የዘገበው ይህንን ነው እና በተለይ ዛሬም እንዲሁም ነገ አርብ የዝውውሩ መቋጫ ወይም ወደ አንድ መልክ እንደሚይዝ ይጠበቃል እና ወይ ወደ አርሰናል ይሄዳል ወይ ደግሞ ይቅርታ ጠይቆ በአትሌቲኮ ማድሪድ ሊቆይ የሚችልበት ሁኔታ እንዳለ ነው የተገለጸው። 2 አማራጭ ብቻ ስላለው ነገ በእርግጠኝነት አዲስ ነገር ምን ሰማ ይመስለኛል። ስለዚህ የመጨረሻው ቀን የሚሆን ይመስለኛል ከሁሊያን አልቫሬዝ ሁኔታ ጋር በተለይ ወደ ክለባችን መምጣት የሚፈልግ ከሆነ ከዛ በኋላ ያሉትን ሁኔታዎች እየተከታተልን የምናደርሳችሁ ይሆናል። ነገር ግን ነገ የሁሊያን አልቫሬዝ ሁኔታ የሆነ ደረጃ ላይ ይደርሳል ብለን እናስባለን። ሚኬል አርቴታ ስለ ሁሊያን አልቫሬዝ ሲጠየቅ ስለዚህ ነገር አታነካኩኝ ሲል ነው አስተያየቱን የሰጠው እና የሌላ ክለብ ተጫዋቾችን በተመለከተ አስተያየት አልሰጥም ሲልም አስተያየቱን ሰጥቷል ሚኬል አርቴታ። የሁሊያን አልቫሬዝ ዝውውር መጨረሻው ነገ እንደሚሆን ይጠበቃል። እኛም እየተከታተልን መረጃዎችን የምናደርሳችሁ ይሆናል። አስቶን ቪላ ከአርሰናል የሰኞ ምሽት 4 ሰዓት ላይ የእንግሊዝ ፕሪሚየር ሊግ ጌም 2 ወይም ሁለተኛው ጨዋታ የሚደረግ ይሆናል በቪላ ፓርክ ማለት ነው። አርቴታ ስለዚህ ጨዋታ ዛሬ ላይ ጋዜጣዊ መግለጫ ሰጥቷል። ስለ ብሩኖ ጊማሬሽ ሲጠየቅ ለሰኞ ጨዋታ የመድረስ እድል አለው ከቡድኑ ጋርም ልምምድ እያደረገ እንደሚገኝ አስተያየቱን ሰጥቷል። ስለ ኤዝሪ ኮንሳም ልምምዱን ያከናወነ ሲሆን ለጨዋታውም ዝግጁ እንደሆነ ነው አስተያየቱን የሰጠው። ስለ ጁሪያን ቲምበር በጣም ጥሩ እድገት እያሳየ ነው። ሁሉንም ነገር በጥሩ ሁኔታ ከሄደ በሚቀጥለው ሳምንት ወደ መደበኛ ልምምድ እንደሚመለስ እንጠብቃለን ሲል አስተያየቱን ሰጥቷል። ጋብሪኤል ጄሱስ በአሁኑ ወቅት ከአርሰናል ዋና ቡድን ጋር ልምምድ እያደረገ እንዳልሆነ አረጋግጧል። ይህም በቡድናችን ውስጥ ካለው የተጫዋቾች ቁጥር ጋር የተያያዘ እንደሆነ ገልጿል። ነገር ግን ወደ ናፖሊ የሚያደርገው ዝውውር ምናልባት ሊጠናቀቅ የሚችልበት ሁኔታ አለ። ነገር ግን አሁንም ከናፖሊ የተሻለ ክለብ ጋብሪኤል ጄሱስ ለመግባት እየፈለገ ነው የሚገኘው። በጣም የክለባችንን የመሸጥ ሁኔታዎችን እያዘገየብን ይገኛል ጋብሪኤል ጄሱስ። ዛሬ ላይ የሰጠው ሚኬል አርቴታ ስለሱ አስተያየት ይህንን ይመስላል። ስለ ኤብሪቼ ኤዜ ሚና አስተያየቱን ሲሰጥ እሱ በግራ መስመር አጥቂነት እንዲሁም በግራ እና በቀኝ በኩል መጫወት የሚችል የአጥቂ አማካኝ ነው ሲል አስተያየቱን ሰጥቷል። አርቴታ ሊለቁ ስለሚችሉ ተጫዋቾች ውይይቶች በሁሉም አቅጣጫ እየሄዱ ነው። ሂደታችንም በጥሩ ሁኔታ በመጓዙ ደስተኛ ነኝ። ሆኖም አንዳንዴ ከባድ ውይይቶችን ማድረግ እና ምናልባት ጠንከር ያሉ ነገሮችን መናገር አይቀሬ ነው ሲል አስተያየቱን ሰጥቷል። ብሩኖ ጊማሬሽ የልምምድ መርሃ ግብሮች የሰራ ሲሆን ከአስቶን ቪላ ጋር ለሚያደርገው ጨዋታ የመሰለፍ እድል አለው ሲል ሃንድ ኦፍ አርሰናል ዘግቧል። ጋብሪኤል ማርቲኔሊ እና ጋብሪኤል ጄሱስ ሁለቱም በግል ጉዳዮች ምክንያት ላይ ዛሬ የሌሉ ሲሆን ከልምምድም ውጪ ናቸው ሲል አስተያየቱን ሰጥቷል። ሃንድ ኦፍ አርሰናል ዊሊያም ሳሊባ ጋብሪኤል ማጋሌሽ በአርሰናል ውስጥ ካሉኝ በጣም ቅርብ ጓደኞች ውስጥ አንዱ ነው ሲል አስተያየቱን ሰጥቷል። እና ለዛሬ የነበሩ መረጃዎች እነዚህን ይመስላሉ። ስለ አውሮፓ ቻምፒዮንስ ሊግ፣ ስለ ቪኒሲየስ ጁኒየር፣ ኢሊማን እንጃዬ
እንዲሁም ሪስ ኔልሰን ከክለባችን ጋር መለያየቱን በግል ስምምነት እንዲሁም ቪኒሲየስ ጁኒየር ተመልሶ ከክለባችን ጋር የሚያደርገው የአውሮፓ ቻምፒዮንስ ሊግ የመጀመሪያ መርሃ ግብር ይጠበቃልና ለዛሬ የነበሩ መረጃዎች እነዚህን ይመስላሉ። የዝውውር መስኮቱ ሊዘጋ የተወሰኑ ቀናት ይቀራሉ። እኛም እየተከታተል መረጃ የምናደርሳችሁ ይሆናል። እናንተም ላይክ እንዲሁም ሰብስክራይብ ያላችሁን ሀሳብና አስተያየት ኮሜንት ጋር አስቀምጡልን። በቀጣይ ቪዲዮ እስከምንገናኝ መልካም ነገር ሁሉ ይግጠማችሁ። ቻው